አሁንስ የአረብ ሀገር የኢቶቻችን ግፋቸውና እንግልት በጣም በዛ። ከነሱም አልፎ የነሱ ልጆች ይገረፋሉ። ጉዳዩ እንደዚህ ነው። የነዚህ የሁለት ጩጬ እናታቸው ወደ ዱባይ ከሄደች አራት ወር ናችሁ። ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችው ባላችሁ በሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ። እኔ በጣም ደህና ነኝ። ደህና ናችሁ እናንተ? በስደት እንደኔ የመዳም ቅመም የሆናችሁ ደህና ናችሁ? ለማንኛውም እኔ ደህና ነኝ። ስደት እንዴት ይዟችኋል? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ግን እኔ የምላችሁ የሆነ ቪዲዮ አይቼ ማለት ነው ምን ያህል ሰው ማለት ምን ያህል ነው የተጨካከን ነው ይሄን ድረስ እመቤቴን ይሄን ያህል እኛ የእውነት ይሄን ያህል ተጨካክነን እንግዲህ በቪዲዮ መግቢያ ላይ እንዳያችሁት ከኢትዮጵያ መጣችሁ 4 ወሯ ነው። እንግዲህ 4 ወር ማለት ቋንቋ አትችልም። ያው ስራም ራሱ ኢቭን ምግብ ማብሰል አትችልም። ብቻ ያው ጽዳት ያው ወጭስ ጽዳት ያው ሴቶች ያው ለስራ እንኳን አንታማም። ግን አስባችሁታል መጣችሁ 4 ወር ምንም የማታውቁበት ጊዜ ነው። ቋንቋ የማታውቁ ከሆነ ምንም አታውቁ ማለት ይቻላልና እንግዲህ አሁን እንደዚህ የሚወቅጣት የጠላቱ ልጅ እንዳይመስላችሁ። እመቤቴን የጠላት ልጅ እንኳን እንደዚህ አይመታም። እንዴት ነው ሰው ልጅ የራሱ ልጅ ያብራኩን የከፋውን ልጅ እንደዚህ እንደ ኳስ የሚያነጥረው? እመቤቴን እንደ ኳስ ነው የሚያነጥረው። እኔ ማየት ነው ማለት እንኳን ለወለደች ሴት ልጅ ለማየት ይሄን ቪዲዮ ልታየው ቅርና ያልወለደች ሴት ልጅ እንኳን አትየው። እመቤቴን ነው የምላችሁ። በጣም ነው የሚያመው። በጣም ማለት ነው። እኛ ስደት ላይ ያለነው ሰው ልጆች በስንቱ ነው የምንሰቃየው። እመብርሃንን ግማሹ ይራባሉ፣ ግማሹ ይደፈራሉ፣ ግማሹ ይደበደባሉ፣ ግማሹ ደሞዛቸው ይከለከላል፣ ግማሹ ነፃነታቸው ይከለከላል። እመቤቴን ነው የምላችሁ። ግማሹ ነፃነታቸው ይከለከላል። የምሬ ነው። ግማሹ ሲታመም ሆስፒታል እመብርሃንን ሆስፒታል ለመሄድ ስንቶቻችን ብርቅ የሚሆንብን ሰዎች አለን ከቤት። ምክንያቱም ለምን ከቤት ከኩሽና ወደ ቤት ነው፣ ከቤት ወደ ኩሽና ነው። ግቢ ውስጥ እንደ ቀይ ጅንጀሮ ስንመላለስ ነው የምንውለው። እመብርሃንን አንድ ሰው የሚረዳ በተለይ ኢትዮጵያ ያሉት ተረዱን ብንላቸው እንኳን በጥብጠን ነግረናቸው አይደለም በጥብጠን ብናጠጣቸው አረብ ሀገር ሴት ልጅ እንዲህ ተቸገረች ማንም አያምንም። የሆነ አልጋ ባልጋ ሁሉ ነገር የተመቸን የደላን ሞልቀቅ ብለን የምንኖር የሚመስላቸው ስንቶቹ አሉ መሰላችሁ። አንዳንድ ጊዜ የሚሸወዱትም የሆነ የምንልከው ፎቶ ይሁን እንዴ እላለሁ፣ የምንልከው ቪዲዮ ወይ ደግሞ ሰላም ሲጠይቁን ፈገግ የምንለው ይሁን እንዴ የሚሸወዳቸው እላለሁ እመቤቴን። ምክንያቱም እኔ አለውበት እግዚአብሔር ይመስገን እኔ ችግር ደርሶብኛል እያልኩ አይደለም። እመቤቴ በጥላ ከለሏ አቅፍ ድግፍ አድርጋ ደብቃኛለች። ግን እኔ ባልነካ እኔ እህቶቼ እየተበደሉ ነው፣ እህቶቼ እየተራቡ ነው። አልፎ ተርፎ ደግሞ ወልዶ እስቲ የተሻለ ህይወት ለልጆቼ እኔ በኖርኩበት እኔ ባለፍኩበት መንገድ እንዳልፉ ብሎ ሰርቶ ልጆቻቸውን ለማስተማር ለመቀየር ብሎ መጥቶ እንግዲህ አስባችሁታል። የገዛ ባለቤታችሁ የገዛ የልጅ አባት ብር ካላክሽ ብሎ እንደኳስ ያነጥር ልጁን አስባችሁታል። እመቤቴን ምን አይነት ጭንቅላት ቢኖረው ነው? እግዚኦ ማረና ክርስቶስ ምን ላይ ደርሰናል? አሁን ምን አይነት አንጀት ነው የሚችለው እንደዚህ? ቆይ እኔ የምለው የእናት ብቻ ነው እንዴ ልጅ? አባትነት ምንም አይነት ድርሻ የለውም እንዴ? ትንሽ አይራራም ማለት? ጭካኔም ቢባል እኮ አይነት አለው። አሁን ምን ይሉታል ይሄን እንግዲህ እግዚአብሔር እንጃ። እኔ ምን እንደምለው አላውቅም። እንዴት አንድ ፍሬ ልጅ እሳትና ውሃን እንኳን የማትለይ ልጅ እንዲህ ሰማይ ወርዶ የሚያፈርጣት ለገንዘብ እንዴ? እናቴ ድረሽ ጭራሽ ቪዲዮ በፊት አፈቀርኩሽ፣ ወደድኩሽ፣ ሞትኩልሽ እያሉ እየጀነጀኑ
ለ5 ለ6 ቤት እየተከራዩ በየሀገሩ የአረብ ሀገርን ሴት ምክንያቱም ይሄ ደካማ ጎናችንን ያውቃሉ። በተለይ የአረብ ሀገር ልጅ ሴቶች ባላጡ ማለት ሳይሆን ፍቅረኛ አጡ ሳይሆን ይሄ የሚያዳምጣቸው የሚያወራ ለነገር ወረኛ ሞልቷል። ችግር የለም የሚያወራ ሞልቷል። ግን የሚያዳምጥ ሰው ይሄ የራስ ሰው ስለሚፈልጉ ነው። በቃ ብቸኝነት ስለሚሰማቸው ነው። ከዛ ደግሞ ወንዶቹ በፍቅር ሰበብ ይመጣና ገንዘቧን አርጎ ይዞትልም ይላል። አውሱን ጉድ ብለን ሳንጨርስ ደግሞ እንዴት ነው የራሱን ምስት ውጪ ሀገር ልከው ልጆቹን እንደዚህ እያሰቃዩ ቪዲዮ እየላኩ ገንዘብ ካላክሽልኝ ልጅ እና የወለዳችሁት ልጅ የእናንተም አይደለ እንዴ? ማለት ባልና ምስት የባሉም የምስትም አይደለም እንዴ? እንዴት ነው ነገር ሆነ? ግራ እየገባኝ መጥቷል። እመቤቴ እንዴ ጭራሽ እገላለሁ ብሎ ማስፈራራት። አረ ይሄንንማ እንዴ ሰማይ ላይ አውጥቶ ነበር ማፍረጥ መብራህንን። ራስማም ምን አይነት ተጨካክነናል ይሄናል። አረ ሰው እንተሳሰብ ወገን ለወገን። አረ በስመ አብ ወልድኔ ምን እንደምል አላውቅም። እንዴ የአረብ ሀገር እንዴ በዚህ ዓመት ስንት ልጆች አጠኑ? ስንት ልጆች በስራ ብዛት በራብ ብዛት በድካም ብዛት ስንቱ በህይወቱ አጣን። ይሄን ቪዲዮ ሳይ እውነት የተሰማኝ ስሜት ልነግራችሁ አላውቅም። ምክንያቱም አረብ ሀገር አብዛኞቻችሁ ልጆች አላችሁ። ምክንያቱም ልጆቻቸውን ለዘመድ ነው የሚሰጡት፣ ለእናት ለባል ትቶ ነው የሚመጡትና ምን ያህል እንደሚሰቃዩ አይተቻል። ማለት አባት ያልታመነ አክስት ልትታመን ነው። አባት ያልታመነ ዘመድ ሊታመን ነው። አባት ያልታመነ ሌላ ሶስተኛ አራተኛ ወገን ዘመድ ሊታመን ነው። እንግዲህ የገዛ አባት ለልጁ ካራራ የምር በጣም ተጨካክነናል። እግዚአብሔርም ማራራ ያለን ለሱ ነው። ወይዚህ መተን አልፍ ወይዛ አሁን እንግዲህ ምን ያህል እንደሚረበሹ አይታችኋል። ይሄን ቪዲዮ አይቶ አረብ ሀገር ላይ የሚሰሩ ልጆች በተለይ ልጆች ያላቸው ልጆች ያሌላቸው እንኳን አትሊስት ያላቸው ልጆች እንግዲህ በየቀኑ የልጆቻቸው ነገር ያስጨንቃቸዋል። እንኳን ይሄ ቪዲዮ አይቶ ይቅርና እንደዚሁም ራሱ ሰላም ነው የሚነሳው። ልጅ ትቶ መምጣት የምር ሰላም ነው የሚነሳው። ሁል ጊዜ ፊታችሁ ላይ የሚሄድ በቃ ናፍቆቱ በተለይ ይሄ የሀገር ናፍቆት፣ የቤተሰብ ናፍቆት፣ የልጅ ናፍቆት ብቻ የሆነ ነገር ናፍቆት የሚገባችሁ ስትለዩት ነው። ከሀገር ስትወጡ የሀገር ናፍቆት የእናት እንጀራ ትኩስ እንጀራ እየበላችሁ ኖራችሁ ምንም እኮ ስለእናት ምንም አይመስላችሁም። እናታችሁን የምትሳደቡ አላችሁ፣ እናታችሁን ለመምታት ራሱ የምትጋበዙ አላችሁ። የእናት ፍቅር የሚገባችሁ ልክ እንደኛ ስደት ስትቀምሱና እናታችሁ እንዴት ከእህል በላይ እንዴት እንደምትርባችሁ ስታውቁ ነው። እና ደግሞ አሁን አያችሁ አይደለ የገዛ አባት እናት አጨክንም ይሄን ቪዲዮ ካየች ብር ትልካለች ብሎ እንደዚህ እንደ ኳስ ያነጠረ ቪዲዮ ለእናት መላክ ማለት እውነት ወርቀናል ማለት አእምሮአችን በቃ አላስብ ብሎ አቆሟል ማለት ነው። እመቤቴ ይሄን ማንቁርቱን ይዞ ነበር እዛ እስር ቤት መወርወር እንደዛ አፈር ድሜ አብልቶ ወቅቶ ይሄን 40 ጅራፍ እየገረፉ ነበር እዛ ከርሸሌ ማስገባት። እመቤቴ ይሄ ቪዲዮማ እንደዚህ ዝም ብሎ ታይቶ መቅረት የለበትም። ምክንያቱም ይሄ ሰው ካልተቀጣ አሁን ሌሎቹ አረብ ሀገር ያሉት ልጆች ገንዘባቸውን በአግባቡ የያዙ ያሉት ለቤተሰብ የሚሰጥ ለባል ወይ ደግሞ ልጅ እንዲያሳድግ የሚሰጥ ገንዘብ አልበቃ አለኝ ብሎ እንደዚህ ልጆቹን መከራ እያሳዩ ቪዲዮ እየቀረጹ እየላኩ ገንዘብ ያለማስላካቸው ምንም ዋስትና የለም። ይሄ ሰው በህግ ካልቀረበ ድረስ ማለት ነው። እረ ልቦና ይስጣችሁ። ገንዘብ እኮ ጤዛ ነው እውነት። ሰው ልጅ በእግዚአብሔር ይመካ እንጂ ቤት ስላለ መኪና ስላለ
የሆነ ትልቅ የተገነባ ህንጻ ስላለ መመካት የለበትም። ምክንያቱም እግዚአብሔር በማይክሮ ሰከንድ ድምጥ ማጥፋን ያጠፋታል። አረ ለሰው ልጅ አስቡ። የምር እንዴት የጠላታችሁ ልጅ እንኳን እኮ ጠላታችሁ ማለት ነው። ልጅ እኮ ምንም አቅም ልጅ ማለት ነጭ ወረቀት መቤቴን ልጅ እኮ ምንም አቅም በቃ ልጅ እኮ የእውነቴን ነው የምላችሁ የጠላታችሁ ልጅ እንኳን ቢሆን እኮ ክፋት አቅም የእውነት የሶፍት አይታችኋል። የሶፍት የሆነ ጥቁር ቢኖር እዚህ ጋር አንድ ጥቁር ብትኖር ጎልቶ የሚታየው የጥቁር ነው አይደል? ልጅ እኮ ምንም አቅም ንጹህ ነው። እንደዚህ ልጅ ማንገላታት እንዴ እናትየው ብር አለክ ብትል እንድትልክ ማግባባት ነው እንጂ ልጅን የሚያህል ልጅ እኮ ያንተም ጭምር ነው። ይሄ ቪዲዮ መቼስ ሶሻል ሚዲያ ያዘው ነገር መቼስ አይለቅም። እግዚአብሔር በምንም ውጣ ውረድ ውስጥ ሆናችሁ በምንም ችግር ውስጥ ሆናችሁ እግዚአብሔር እደግ ያለች ወይንም በቃ መኖር ያለባት ነፍስ ትኖራለች። ያኔ ይሄን ቪዲዮ ያየለታ ልጅ ወይ ልጅት የእውነት የአባትነት ክብር ትሰጣለች እንዳልል ቪዲዮውን አይታ እንግዲህ እሷ ትፍረዱ። የእውነት ይሄ ቪዲዮ መቼስ ይቀመጣል፣ እሷም ታርጋለች። ለሚያልፍ ቀን የማያልፍ ነገሮችን ማስቀመጥ ቃላቶችን ማስቀመጥ ህመም ነው። እረ ማስተዋሉን ይስጠን ቸሩ መድኃኒዓለም። የእውነት እኔ እንዴት እንዳዛዘለችኝ ህፃኗ ማለት ነው። ከህፃኗ አልፎ ደግሞ የማላቃት እናትየው አዛዘለችኝ። ምክንያቱም እኔ የምኖረውን ህይወት ነው እየኖረች ያለችው። እያንዳንዷን ማይክሮ ሰከንድ የአረብ ሀገር ህይወት ምን እንደሆነች ያቃታለሁ። ምክንያቱም አጣጥሜዋለሁ፣ የእውነት አጣጥሜዋለሁ በደንብ አድርጌ። ምን ያህል ህመም እንዳለው እኔ አውቀዋለሁ፣ የእውነት እኔ አውቀዋለሁ። እኔ እንጃ አረብ ሀገር ያላችሁ ሴቶች እግዚአብሔር ብርታት ይስጣችሁ። እውነት የእናንተን ህመም፣ የእናንተን ጉዳት፣ የእናንተን ችግር እናንተ የምታልፉበት እያንዳንዷ የህይወት ጉዞ የሚረዳ ቸሩ መድኃኒዓለም አለ። ሰው እኔም ብሆን እናንተ ጋር ስለሆንኩ ነው እንጂ የተረዳኋችሁ እኔ ህይወታችሁ ስላለው ማለት እናንተ የምትኖሩትን ህይወት ስለኖርኩ ነው የተረዳሁት። ስለዚህ እኔም እዚህ ሀገር ባልመጣ በዚህ ልክ አልረዳችሁም። ስለዚህ ሰው አልተረዳኝም ብላችሁ አትናደዱ፣ አትበሳጩ። እናንተ ካወቃችሁ የፈጠራችሁ አምላክ ምን ውስጥ እንዳላችሁ ስለሚያውቅ እግዚአብሔር ብርታቱን ጥንካሬውን ያድላችሁ። ራሳችሁን ጠብቁ፣ የእውነት ራሳችሁን ጠብቁ። እወዳችኋለሁ።